ነቢያችን አለይሂ ሰላቱ ወሰላም የፋጢማን ልጆች ሐሰንና ሁሰይንን ምግብ ሲበሉ ዛሬ አሁን እያንዳንዳችን በቤታችን ልጅ ሳሎን አይቀመጥም አይደል? ልጅ ከወላጁ ጋር ምግብ አይመገብም አይደል? ልጅ ከወላጁ ጋር ሹራ የሚያስፈልገው መድረክ ላይ አብሮ አይቀመጥም አይደል? ለምን? ሁሌ ልጅን ስለምናገል። ኢስላም ግን እንዲህ አያዝም። ልጅ ወላጆቹ ምግብ ሲበሉ አብሮ መብላት እንዳለበት ነቢያችን አለይሂ ሰላም ከሐሰንና ከሁሰይን ጋር ከህፃናቶቹ ጋር አብረው ይበሉ ነበር። አደብን ስርዓትን ያስተምሯቸው ነበር። ያ ጉላም ሰሚላህ ኩል ቢየሚኒከ ሚማ የሊክ፣ አንተ ህፃን ሆይ ምግብ መብላት ስትጀምር ሰሚላህ ቢስሚላህ ብለህ ጀምር። ቢስሚላህ በል። ኩል ቢየሚኒከ በቀኝ እጅህ ብላ። ሚማ የሊከ ልክ አጠገብህ ካለው ጀምርና እየበላህ ወደ መሃል ግባ። አደብ ነው። እነ ሐሰን እና ሁሰይን ህፃን ሆነው ምግብን እንዲህ ሲነካኩ ነቢያችን አለይሂ ሰላም እጃቸውን ቀብ አድርገው ይዟቸው ነበር። ሚማ የሊክ ካጠገብህ ጀምር። ከዳር ጀምርና እየበላህ ወደ መሃል ግባ እንጂ ከመሃል ገብተህ አዘባርቅ። ይህ ምንድነው? አደብ ነው፣ ስርዓት ነው። አልይ ኢብኑ አቢ ጣሊብ እንደዚሁም ልጆቻቸውን ህፃን ሆነው ይመክሯቸው ነበር። ምን እያሉ ሳይርባችሁ ምግብ ሆዳችሁ አምጣ ሳይላችሁ ምግብ እንዳትበሉ፣ እንደዚሁም ደግሞ ምግቡ እየጣፈጣችሁ እንጂ እንዳትተው፣ እስከ ጥግ ድረስ እዚህ እስኪተናነቅህ ድረስ እንዳትበላ። ለምን? ብዙ ከበላ ሆድህ ከተጠቀጠቀ በሽታ ይመጣል። ነቢያችን አለይሂ ሰላም ينقسم جوف المسلم إلى 3 أقسام أو كما قال عليه الصلاة والسلام عند مسلم هودو 3 ቦታ ይካፈላል አሉ ነቢያችን አለይሂ ሰላም። 3 ቦታ፣ ከ3 አንድ እጁ ለምግብ፣ ከ3 አንድ እጁ ለውሃ፣ ከ3 አንድ እጁ ለአየር። ነገር ግን አገኘው ብለ ዝም ብለ ጠቅጥቀ በልተ ሆድህ ይወጠርና የውሃ ቦታ የለም፣ የአየር ቦታ የለም። በኋላስ ቁንጣን የሚባል በሽታ ይዘህና ለአካልም ለአእምሮም በሽታ ትዳረጋለህ። ኢስላም ለእያንዳንዱ ነገር ስርዓት አስቀምጧል። ኢዘን ልጆቻችን የምናሳድግበት መንገድ መልካም ልጅ የምንፈልግ ከሆነ ልጆቻችን ላይ ዋጋ ልንከፍል ይገባል። ዲን ልናስተምራቸው ይገባል። እስልምና ልናስተምራቸው ይገባል። በእስልምና አደብ ሊያድጉ ይገባል። ወከዛሊክ ጓደኛ ልንመርጥላቸው ይገባል። ተሳዳቢ፣ ባለጌ፣ እናት አባቱን የማያከብር፣ ቃላትን የማይመርጥ ከመጥፎ ጓደኛ ጋር እንዲውል ልንፈቅድላቸው አይገባም። ቤታችን ላይ ስርዓት ልናበጅላቸው ይገባል። ዲን የሚማሩበት፣ ሒፍዝ የሚሐፍዙበት፣ ቁርአን የሚያጠኑበት የተለያየ ፕሮግራም ልናወጣላቸው ይገባል። ዛሬ ያልከፈልነው ዋጋ ነገ ስለማናገኝ። ነዓም ቅድም በቀራሁላችሁ የቁርአን አያ አላህ ምን አለ? አልማል ወልበኑን ዚነቱል ሐያት ዱንያ። ገንዘብ፣ ልጅ ምንድናቸው? ዚና ጌጦች ናቸው አለ አላህ። ነገር ግን የትኛውም ጌጥ ጌጥነቱ መቼ ነው? በአግባቡ ስትጠቀመው ነው። በአግባቡ ስትጠቀመው ነው። የትኛውም ጌጥ በአግባቡ ካልተጠቀምከው ከጌጥነቱ ወጥቶ ምን ይሆናል? አደጋ ይሆናል፣ የሚያጠፋ ይሆናል፣ የሚያወድም ይሆናል። ሱብሃንአላህ። ኢዘን የእኛም ልጆች ሐቂቃ ነገ አላህን በምንገናኝበት ዕለት ልጅ ሸፋዓ እንደሚሆን ነቢያችን አለይሂ ሰላም ነግረውናል። ልጅ ሸፋዓ ይሆናል። መቼ? 2 ጊዜ ሸፋዓ ይሆናል። አንደኛ ወላጅ ሽርክ ሳይኖርበት ጀሃነም ቢገባ ከጀሃነም እንዲወጣ ሸፋዓ ይሆናል፣ ሽርክ ከሌለበት። ሁለተኛ ወላጅ አነስተኛ ጀነት ሆኖ ልጅ ከፍ ያለ ጀነት ቢገባ ከዛ ከአነስተኛው ጀነት
ከፍ ወዳለው ጀነት እንዲሸጋገሩ ልጅ ምን ይሆናል? ሸፋዓ ይሆናል። ነገር ግን ለዚህ ወላጆች ዱንያ ላይ ዋጋ ሲከፍሉ ነው። ልጆቻቸውን በእስላማዊ አደብ ሲያንጹ ነው። ታውቃላችሁ ሳሊሖች ቀደምቶች ነቢያት ኢብራሂም አለይሂ ሰላም ወወሳ ቢሃ ኢብራሂም በኒህ ወያዕቁብ ያ በንየ ኢነላሃ እስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን አም ኩንቱም ሹሃዳአ ኢዝ ሐደረ ያዕቁብ አልመውት ኢዝ ቃለ ሊበኒህ ማ ተዕቡዱነ ሚን ባዕዲ ቃሉ ነዕቡዱ ኢላሀከ ወኢላሀ አባኢከ ኢብራሂመ ወኢስማዒለ ወኢስሐቀ ኢላሃን ዋሒዳ ወነሕኑ ለሁ ሙስሊሙን። አላህ ምን ይላል ቁርአን ላይ ሲነግረን? ኢብራሂም አለይሂ ሰላም ልጆቹን አደራ ባላቸው ጊዜ ምን ብሎ ነው አደራ ያላቸው? ኢነላህ አላህ እስጠፋ ለኩም ዲን ሃይማኖት እስልምናን መርጦላችኋል። ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ሙስሊሞች ሆናችሁ እንጂ እንዳትሞቱ። በእስልምና ምን አደረጋቸው? አነጻቸው። ተውሂድን ኢማንን አስተማራቸው። ወከዛሊክ ያዕቁብ አለይሂ ሰላም አላህ ምን አለን? አም ኩንቱም ሹሃዳአ ለነቢያችን አለይሂ ሰላም አንተም ሆንክ ህዝቦች ነበራችሁ እንዴ? አልነበራችሁም። ያልነበራችሁበትን የስንት ምዕት ዓመታትን ታሪክ ወደ ኋላ ወስጄ ልተርክልህ። መች ኢዝ ሐደረ ያዕቁብ አልመውት ያዕቁብ አለይሂ ሰላም የሞት በሽታ የያዛቸው ጊዜ ልጆቻቸው በዙሪያቸው አካቧቸው በተቀመጡ ጊዜ ያዕቁብ ልጆቻቸውን ጠየቋቸው። ምን ብለው? ማ ተዕቡዱነ ሚን ባዕዲ እኔ ከሞትኩ በኋላ አባታችሁ ከመኖር ወደ አለመኖር ከተቀየርኩኝ በኋላ ከምድር ገጽ ከተወገድኩኝ በኋላ ማ ተዕቡዱነ ሚን ባዕዲ የምታመልኩት አምላክ ማንን ነው? እስኪ ንገሩኝ። የምትከተሉት ሃይማኖትስ ምንድን ነው? ብሎ ያዕቁብ አለይሂ ሰላም ልጆቹን ጠየቃቸው ይላል አላህ። ቃሉ ልጆቹም አሉ ምን አሉ? ነዕቡዱ ኢላሀከ ያንተን አምላክ እናመልካለን፣ ወኢላሃ አባኢከ የአባቶችህንም አምላክ የነማን? ኢብራሂም ወኢስማዒል ወኢስሐቅ የአያትህን የኢብራሂምን ያጎትህን የእስማኤልን የአባትህ የኢስሐቅን አምላክ እናመልካለን። አምላካችን የሚሆነው ያ አምላክ ነው፣ አላህ ብቻ ነው። ወነሕኑ ለሁ ሙስሊሙን ለሱ እጅግራችን የሰጠን ታዛዦች እንሆናለን በማለት ለአባታቸው ቃል ገቡለት ይላል አላህ ስብሓንሁ ወተዓላ። ሐቂቃ ዛሬ እኛውን ስንቶቻችንን ልጆቻችንን እስልምና ማለት የእምነቶች ሁሉ ቁንጮ እምነት እንደሆነ ከእስልምና ውጭ ያሉ ሃይማኖቶች በሙሉ ባጢሎች እንደሆኑ ተቀባይነት የሌላቸው ሃይማኖቶች እንደሆኑ ለልጆቻችን ሐቂቃ አቂዳን እናስተምራለን። ወኢዝ ቃለ ሉቅማኑ ሊዕብኒህ ወሁወ የዒዙህ ያ ቡነየ ላ ቱሽሪክ ቢላህ ኢነ ሽርከ ለዙልሙን ዐዚም። ሉቅማን አለይሂ ሰላም ነቢይ ነው፣ ረጁሉን ሳሊሕ ነው፣ ኺላፍ አለው። አላ ኩሊን ሉቅማን አለይሂ ሰላም ልጁን ሲመክረው ምን አለው? ያ ቡነየ ልጄ ሆይ፣ የአብራኬ ክፋይ ሆይ፣ አላህ በጌጥነት የሰጠኝ በአንተ ያስጌጠኝ ልጄ ሆይ፣ ላ ቱሽሪክ ቢላህ በአላህ እንዳታሻርክ፣ በአላህ እንዳታጋራ፣ ለአላህ ቢጤን እንዳታደርግ ብሎ መከረው። ኢነ ሽርከ በአላህ ማጋራት፣ ለአላህ ባላንጣ ማድረግ፣ ለአላህ ተጋሪ ማድረግ፣ ለአላህ ከጎኑ ሌላን መጨመር ለዙልሙን
ዐዚም የበደሎች ሁሉ በደል በአላህ ማጋራት ነው ብሎ ሉቅማን ዓለይሂ ሰላም ልጁን መከረው ይለናል አላህ። ቁርአን ላይ የሚነገሩን እያንዳንዱ ታሪኮች የሚተረኩልን ትርክቶች በሙሉ ዒብረተን ሊልሙዕተቢሪን ዒብራ ግንዛቤ እንድንወስድበት እንድንማርበት እንጂ ከዛ ነገር እኮ ስልጠና እንድንወስድ ነው። ከዛ ነገር እኮ ትምህርት እንድንወስድ ነው። ያንን ነገር ወስደን እኔስ ምን እየሰራሁ ነው እንድንል ነው። ዛሬ ሐቂቃ ልጆቻችንን ኢማንን፣ አቂዳን፣ ተውሂድን ለልጆቻችን እናስተምራለን? ፋቲሓን በአግባቡ እንዲያውቁ ልጆቻችን ላይ ስራ እንሰራለን? አላህን ብቻ እንዲያውቁ በአላህ ብቻ እንዲመኩ አላህን ብቻ እንዲይዙ በልጆቻችን ላይ ምን ስራ እንሰራለን? ሐቂቃ ይህ እኮ ነው ውርስ ማለት። ትልቁ ሀብት ማለት ለልጅህ ኢስላምን ማውረስ ነው። ለልጅህ አላህን አንድነት ማውረስ ነው። ለልጅህ ዲን ማስተማር ነው። ትልቁ ሀብት ይሄ ነው። የዱንያ እኮ ጉዳይ ሐቂቃ ብታምኑም ባታምኑ፣ አሁን እናንተ አባቶቼ ድሮ እናንተ ልጆ ናችሁ፣ ከዛ አገር ቤት እያላችሁ ከዚህ ከከተማ ሰው ሲሄድ እኮ አገር ቤት ይጠየቃል። ዌጂ ፈያኒም ወይ የሸዋይ ዌጅ አይነኩን በፈያ ማሊ ወይ ምናምን ሲባል የሸዋይ ዌጅ መካያን የሐርታን ቀበጣን ሸዋ ምካትን እንክሻንከረ የሸዋ ደንጊ አጎነንም ይቸፍር በከረም በቃ የሚነገር የነበረው ነገር ምንድነው? ችግር ብቻ ነበር። ከዛስ እናንተ ያንን ችግር እየሰማችሁ እኮ መጣችሁና የከተማውን ሰው ተቀላቀላችሁ። ከዛስ እናንተም አገር ቤት ስትሄዱ ይቅርታ አድርጉልኝና ስትጠየቁ ምን ነበር የምታወሩት? የሸዋ ልጅ ቸግሮታል ነው፣ ሌላ ነገር የለም። ቸግሮታል ከመሆኑ ጋር እናንተ አዲስ አበባ እየኖራችሁ ሱቅ ገዛችሁ፣ መኪና ገዛችሁ፣ ቤት ገዛችሁ፣ ይሄው ትኖራላችሁ። ስትሄዱ ስትጠየቁ መካያን ነው ችግር ነበር የምታወሩት። እኛም ደግሞ መጣን ከኋላችሁ። እኛም እኮ አሁንም ስንጠየቅ ሸዋ ደንጊ አጎነንም ነው ከቸግሮታል የከተማው ልጅ። ግን አልহামዱሊላህ እናንተ ችግር እየነገራችሁን እኮ እኛም መጣንና አልহামዱሊላህ ትዳር ያዘን፣ አረ እንዴ ቤት ያዘ፣ ሱቅ ያዘ፣ መኪና ያለው መኪና ያዘ። አልহামዱሊላህ የዱንያ ጉዳይ ወደድክም ጠላህ ጊዜው መስለ ተጋፍታ ትኖራለህ። ስትኖርስ አላህ Subhanahu Wa Ta'ala ርዝቁን ሊያሰፋለት የፈለገ ያሰፋለታል። በጣም ያጅበኝ ነገር እንደው ከርዕስ መውጣት አይሆንብኝና ሐቂቃ እኔ አዲስ አበባ የመጣው ጊዜ ክትፎ ማለት ነው። እኔ እንዳጋጣሚ ያደኩት 7ኛ ነው። ኦሎምፒክ ምግብ ቤት የሚባል ነበረ፣ ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። አብዱ በረንዳ ፊት ለፊት አካባቢ ክትፎ 2 ብር ነበረ፣ ጥብስ ብር 50 ነበር። 2 ብር ክትፎ ማለት ነው። በወረፋ ነበር የሚበላው። ምን ቀጣፊ ነው የምትሉኝ አይደል እንዴ? ልክ እኮ እንደ ዝንብ ነበር። አንዳንድ ሰው ነበር ጠብ እያለ ገብቶ የሚበላው። ያለም አብዛኛው ሰው ብር አልነበረውም። 2 ብር ማለት ነው። ዛሬ አንድ ክትፎ 600 ብር ነው። ዛሬም አላህ ያለለት በ600 ብር ይበላል። የዛኔም አላህ ያለለት በ2 ብር ይበላ ነበር። የዛኔም አላህ ያላለለት የመንደር ሽሮ ፈልጎ በ40 ሳንቲም በ50 ሳንቲም ይበላ ነበር። ዛሬም አላህ ያላለለት በየመንደሩ የ50 ብር የ60 ብር ሽሮ ፈልጎ ይበላል። ዱንያ ለአንተ ያለ ይሰጥሃል። ለልጄ ልጅ ከርዝቅ ጋር ነው የሚፈጠረው። ወፊ ሰማይ ሪዝቁኩም ወማ ቱዓዱን አላህ ጋር የተቀጠረለት የሆነ ርዝቅ ለአንተ እንዳለ ሁሉ ለልጅህም አለው። ያለ ርዝቅ የሚፈጠር የለም። ነዓም። ስለዚህ ለልጄ አያስጨንቅህ ብዙም። ወአሙር አህለከ ቢሰላህ ወስጠቢር ዐለይሃ ላ ነስአሉከ ሪዝቃ። አላህ ምን አለ? ቤተሰብህን ልጆችህን በዒባዳ በሰላት እዘዝ።
አንተ እኮ አሁን ሱብሃንአላህ እዛ የሚተረተረው እኮ ሰው አላህ የከተበለትን ለመልቀም እንጂ ባንተ ሩጫ፣ ባንተ ጥድፊያ፣ ባንተ ብልህነት፣ ባንተ ብልጠት ላ አይደለም። الله سبحانه وتعالى يقول من أراد العاجلة أجلنا له فيها ما نشاء لمن نريد ثم جعلنا له جهنم يصلاها مذموما مدحورا ومن أراد الآخرة وسعى لها سعيها فأولئك كان سعيهم مشكورا. الله من أراد العاجلة دنيا فلقوا كتوات اسكماتا من قواللون على الله عجلنا له فيها ما نشاء لمن نريد. إذا دنيا وسط كدنيا عطاو إنيا يقدرن اللتن يأكل انسطوالنا على الله. አሁን አንዳንዱ እኮ የሆነ ፕሮጀክት ነድፎ ምናምን ከዛ በኋላ ይሄን ያክል ሚሊየን ብር ወደ አካውንቴ ሊገባ ነው ብሎ ሳፍ ብሎ ሲጠብቅ ጭራሽ ባገልባጩ ይሆንና እጁ ላይ ያለውን ካፒታል ይሞበት ይላል፣ ይከስራል። ይሄ የአላህ ተቅዲር ነው፣ የአላህ ውሳኔ ነው። በአንተ ኃይል በአንተ ቅዋ የሚከወን ነገር የለም። አጀልና ለሁ ፊሃ ማነሻ ሊመን ኑሪድ። እኔ ለፈለኩት የፈለኩትን ያክል ቆንጠር አድርጌ ሰጠዋለሁ አላህ እንጂ አሁን እኛ በፈለግነው ልክ ባቀድነው በወጠነው ልክማ ቢሆን ኢትዮጵያን አይደለም አጠቃላይ ዓለምን ገዝተነው ነበር። አጠቃላይ ዓለምን እንገዛው ነበር። ከዛ በቃ ልክ ዝተን እንደመጣ ነው ማለት ነው። ታውቃላችሁ የሰው ልጅ እኮ ሲወለድ አሉ አሁን እያንዳንዳችሁ በቤታችሁ አይታችሁ ከሆነ ህፃን ልጆች ሲወለዱ እጃቸው እንዲህ ነው። ልክ ነው አላያችሁ መሰለኝ? አይደለም። ህፃን ልጅ ሲወለድ በየቤታችሁ እንዲህ ነው እጁ። ሴትም ይሁን እንዲህ ነው ህፃናት እጆቻቸው። ምንድነው አሉ ዑለማዎቹ? ዝቶ ነው የሚመጣሉ። ዱንያ ሲመጣ ዱንያ ልድረስ እንጂ ገንዘቡም ስልጣኑም ሁሉም ነገር እኔ ቆጣጠረዋለሁ ብሎ ዝቶ ነው የሚመጣሉ ሁሉም ነገር። ከዛስ 50 ሚኑር 60 ሚኑር 70 80 ሚኑር ኖሮ ሲሞት አሁንም እጁ እንዲህ ብሎ ነው የሚሞጣው ነው አይደለም? የሚሞት ሰው ሁሉ እጁ እንዴት ነው? እንዲህ ነው። አላያችሁም? እንዲህ ጀናዛ አላንጀሙም እጁ እንዲህ ነው። ምን እያለ ነው? ኧረ ሰዎች ዛቻዬ አልተሳካም፣ እንዳሰብኩት አቅጄ እንደመጣው ዱንያ አልሆነልኝም፣ እዩ ባዶ እጄን ነኝ፣ ምንም የለም፣ ምንም ባዶ እጄን እየተመለስኩ ነው። ከኔ ተማሩ፣ ትምህርት ከኔ ውሰዱ፣ በዱንያ ራሳችሁን መሽጉል አታርጉ፣ ለዱንያ አትታለሉ። ብዙ ጊዜያችሁን፣ ብዙ ዕውቀታችሁን፣ ብዙ ጉልበታችሁን በዱንያ ላይ አይደለም ኢንቨስት ማድረግ ያለባችሁ። حتى إذا جاء أحدهم الموت قال رب ارجعون لعلي أعمل صالحا فيما تركت كلا إنها كلمة هو قائلها ومن ورائهم برزخ إلى يوم يبعثون. ሰዎች አላህ ልክ ሩሃቸው ሊወጣ ሲል ሙእሚን ይሁን ካፊር ይሁን ሁለቱም ጀማዓ ጸጸቱ ሲገባል ምን ይላል? ቃለ ረቢ እርጅዑን፣ ጌቶች ሆይ መልሱኝ ይላል። ሰውየው እኮ ሙእሚን ነው፣ ኸይር ሰርቷል፣ ብዙ አከባሽቷል ለአኼራው። አላህ ከነሱ አላህ ያርገን። ነገር ግን ልክ መቀመጫውን ሲያይ መልሱኝ ይላል። ለምን? እንዴ እኔ በአቅሜ በሰገድኳት በትንሿ ሰላቴ፣ በትንሿ ጾሜ፣ በትንሿ ዘካዬ፣ በትንሿ ሐጄ፣ በትንሿ ሰደቃዬ፣ በትንሿ መልካም ስራዬ ይህን የሚመስል ጀነት ተዘጋጅቶልኝ ከሆነማ በአቅሜ በሰገድኩ፣ በአቅሜ በጾምኩ፣ በአቅሜ በሰደቅኩ፣ በአቅሜ መስጂድ በሰራው፣ በአቅሜ መድረሳ በሰራው፣ በአቅሜ እስላምን በረዳውና ባስፋፋው ኖሮ ምን ነበር ሊጠብቀኝ የሚችለው? ስለዚህ አሁን መልሱኛል። ለምን? ፋሰደቅ ወአኩን ሚነ ሳሊሒን፣ ሰደቃዬን አበዛለሁ፣ ሳሊሕነቴን አበዛለሁ፣ ወደ ዱንያ መልሱኝ ይላል። ወአመል ካፊር ነስአሉላህ ሰላመተ ወልዓፊያ፣ እሱም ቃለ ረቢ እርጅዑን፣ ጌቶች ሆይ መልሱኝ ይላል። ለምን? ላሊ አመሉ ሳሊሐን ፊማ ተረክት፣
አሁን ተውበት አረጋለሁ፣ አሁን ከአላህ እታረቃለሁ፣ አሁን ቀጥተኛውን መንገድ ይዛለሁ፣ እሰልማለሁ፣ ሙእሚን ሆናለሁ፣ ሙሐመድ አለይሂ ሰላቱ ወሰላምን እከተላለሁ፣ አሁን ከሙስሊሞች ጎራ ሆናለሁ፣ ረቢ እርጅዑን ጌቶች ሆይ መልሱኝ ይላል። ከላ እፈር ተከልከል ይባላል። እፈር ተከልከል ኢነሃ ከሊመቱን ሁወ ቃኢሉሃ ወሚን ወራኢሂም በርዘኹን ኢላ የውሚ ዩብዓሱን። አሁንማ ዱንያ ተመልሶ ተውበት አድርጎ ከአላህ ታርቆ መምጫው ጊዜ ሀይሃት ሀይሃት አምልጦ ኋላውን አታስበው።